የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በኢትዮጵያ የአሜሪካ አምባሳደርና የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ከሰሞኑ አደረጉት የተባለው ሚስጥራዊ ስልክ ልውውጥ የብዙዎችን ትኩረት ስበዋል። አሜሪካ ጦርነቱን እንደጀመራችሁት እናውቃለን የሚል ምላሽ ስለመስጠቷ ታማኝ የመረጃ ምንጮች ጠቁመዋል። እንመለከተዋለን። የጠቅላይ ሚኒስትሩ አማካሪ ምክክር ጉባኤው ከፍተኛ ፍጥጫ ያለበት እንደሆነ ይፋ አድርገዋል። አማካሪው እየተዘላለፋችሁም ቢሆኑ ግን ቀጥሉ ሲሉ የሰጡት ምክረ ሀሳብም የዜናችን ትኩረት ነው። በኢትዮጵያ ምስራቃዊ ድንበር ሌላ ዙር ከባድ ጦርነት ሲደረግ መዋሉ ተሰምቷል። ከዚህ ባለፈ የኢትዮጵያ ሀገራዊ ምክክር ኮሚሽን ለአብን የሰጠውን ምላሽ እንመለከታለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል ከሰሞኑ አደረጉት የተባለው ሚስጥራዊ ስልክ ልውውጥ ብዙዎችን አነጋግሯል። አሜሪካ ህወሓት ጦርነቱን እንደጀመረው እናውቃለን የሚል ምላሽ መስጠቷም በታማኝ የመረጃ ምንጮች በኩል እየተሰማ ይገኛል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር የስልክ ልውውጥ ማድረጋቸው ከሰሞኑ ተሰምቶ ነበር። ይህ የስልክ ልውውጥ ለህወሓቶች አስደንጋጭ ምላሽ የተገኘበት ነው በሚል ነው የመረጃ ምንጮች ይፋ ያደረጉት። ስልኩን የደወሉት የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል ነበሩ የተባለ ሲሆን ሰሞኑ ከፍተኛ የድሮን ድብደባ ሲደረግብን ለምን ዝም አላችሁ? አሜሪካ ዝምታ እንደመረጠችና አቋሟን በይፋ ያልገለጸችበትም ምክንያት ለምንድን ነው ሲሉ ጥያቄ ማንሳታቸውን አትተዋል። ማሲንጋ ለደብረጽዮን በሰጡት ምላሽ ዲፕሎማሲያዊ ጥረቱን የገፋችሁት እናንተ ናችሁ፣ እኛ አይደለንም ሲሉ ምላሽ መስጠታቸውንም ነው የትግራይ ክልል ፖለቲካ በቅርበት የሚከታተሉ ምንጮች የጠቆሙት። አምባሳደር ማሲንጋ አክለውም የዲፕሎማሲያዊ ውይይቶች ቢደረጉም በህወሓት በኩል ግን ለድርድርና ለውይይት ዳተኝነት እንደነበረ የገለጹ ሲሆን አሜሪካ ጦርነቱን ህወሓት እንደፈለገው መረጃ እንዳላትና ማንኛውም አዲስ ጦርነት ከዚህ በኋላ ቢከፈት መነሻው ከወደ ሰሜን ኢትዮጵያ ህወሓት በኩል እንደሆነ እንደምትረዳ አምባሳደሩ ተናግረዋል ባይ ናቸው እነዚሁ የመረጃ ምንጮች። ከዚህ ባለፈ ማሲንጋ ከባድ መሳሪያዎች ዝውውርን በተመለከተ ሀሳብ እንዳነሱ የተሰማ ሲሆን ከባድ መሳሪያዎችና ታንኮች ከኤርትራ በኩል ወደ ትግራይ አቅጣጫ እየተሸጋገሩ ስለመሆናቸው የአሜሪካ ኤምባሲ ወይም መንግስት መረጃ እንዳለው ገልጿል የተባለው ደብረጽዮን አሜሪካ ጣልቃ እንድትገባ ተማጽኖም ጭምር አሰምተው ነበር የተባለ ሲሆን ጥያቄያቸው ግን ውድቅ ተደርጓል የተባለው አምባሳደሩ ህወሓት ከኤርትራ ጋር የፈጠረውን ወታደራዊ ስምምነት ወደ ኢትዮጵያ ግዛት የገቡትን ታንኮችና በሱዳን ያለውን አደገኛ ወታደራዊ ተሳትፎ በመጥቀስ አሜሪካ በቀይ ባህር ጥቅሟ ላይ አደጋ የሚጥል የውክልና ጦርነት ወይም ፕሮክሲ ዋር እንደማትፈቅድ አስጠንቅቀዋል ብለዋል። የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል ስለ ህይወታቸው እንዲሰጉ እንደሚችሉና የፕሪቶሪያ ስምምነት ቁጥር 2 ድርድር እንዲደረግ እንደሚፈልጉ ተማጽኗል የተባለ ቢሆንም አምባሳደሩ ግን ከቀድሞው የፕሪቶሪያ ስምምነት ውጪ ምንም አይነት አዲስ የሰላም ስምምነት እንደማይኖር በማሳወቅ የስልክ ጥሪው ያለ ስምምነት እንዲጠናቀቅ ምክንያት መሆናቸውን ምንጮች ዘግበዋል። በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ሱሌማን ደደፎ ከሰሞኑ ህወሓትን ለማዳን አዲስ ዙር የድርድር ጥሪ እየተደረገ ነው ሲሉ መናገራቸው የሚታወስ ሲሆን ይህ ድርድር ግን ለህወሓት እድል ሊሰጥ ስለሚችል በፍጹም መከናወን የለበትም ሲሉ ተቃውሟቸው መግለጻቸው አይዘነጋም። ዜናችን እንደቀጠለ ይገኛል። የጠቅላይ ሚኒስትሩ አማካሪ ምክክር ጉባኤው ከፍተኛ ፍጥጫ ያለበት እንደሆነ ይፋ አድርገዋል። ነገር ግን እየተዘላለፋችን ቢሆኑ ቀጥሉ ብለዋል። የብሔራዊ ምክክር ጉባኤው አዲስ አበባና የአስተዳደር ተጠሪነቷ እንደዚሁም መዋቅሯን በተመለከተ ከፍተኛ ፍጥጫና አጣብቂኝ እንደተፈጠረ ሲዘገብ ሰንብተዋል። የአዲስ አበባ የአስተዳደር ጉዳይ በኦሮሚያ ክልል ሊሆን እንደሚገባ በተለያዩ ማህበረሰብ ገጾች ሀሳቦችን የሚያነሱ የመንግስት ሰዎችም ታይተዋል። ጉዳዩን በተመለከተ ደግሞ አብንና እናት ፓርቲን የመሰሉ የፖለቲካ አደረጃጀቶች ኮስተር ያሉ መግለጫዎችን ያወጡ ሲሆን ክህደት እየታየበት ነው በሚል በገለጹት የመዲናዋ ጉዳይ የሚመለከቱ አጀንዳ ሀገሪቱ ወደ ከባድ ፈተና ሊከት የሚችል ሂደት እየታየ ነው ሲሉ ይፋ አድርገው ነበር። አብን ለሁለተኛ ዙር ባወጣው መግለጫ በመዲናው ዕጣ ፈንታ ላይ የሚደረገው ፍትጊያ አሁንም ፈተና ውስጥ እንደገባ ቢጠቅስም ምክክሩን አቋርጦ ከመውጣት ፓርቲውም ሆነ ህዝቡ በሰላማዊ ትግል የመዲናውን ጉዳይ እንዲገፋበት ነበር የሞከተው። ይህን መግለጫ ተከትሎ ነው የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ምክክር ጉባኤው ከፍተኛ ፍጥጫ ያለበት እንደሆነ ይፋ ያደረጉት። ዳንኤል ወደ ኋላ ከመሄድ ወደፊት መውደቅ ይሻላል ሲሉ መጎቱ ሲሆን ወደፊት መውደቅ ወደ ዓላማ ለመድረስ መንገድ ይቀንሳል፣ ወደ ኋላ መሄድ ግን ከዓላማ ያርቃል፣ ዋናው ወደፊት መሆኑ ነው ሲሉ ጥሪ አቅርበዋል። እየተከራከሩም እየተጨቃጨቁም እያስፈራሩም እየዘለፉም ዋናው መከራከሩን ያሉት አማካሪውና የኢቢሲ ቦርድ ሰብሳቢው ዳንኤል ክብረት እተዋለሁ እወጣለሁ የሚለው መንገድ በኢትዮጵያ ታሪክ አዋጥቶ አያውቅም ብለዋል። አኩራፊ ልጅ መሳውራቱን የሚል ህዝብ ነው ሲሉ በማስታወስ ከምክክሩ ጉዳይ አልወጣንም። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሰሞኑ በጉባኤ ሂደት ላይ ቅሬታ ላነሱ የፖለቲካ ፓርቲዎች ምላሽ ሰጥተዋል። የአማራ ብሔራዊ ንቅናቄ አብን የኢትዮጵያ ሀገራዊ ምክክር ጉባኤ ሂደቱ አካታችና አሳታፊ ለመሆኑ በቅርቡ ባወጣው መግለጫ ማስታወቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ሆኖም ግን ኮሚሽኑ ለአብን አቋም በሰጠው ምላሽ ፓርቲው የምክክር ሂደቱ አካታችና አሳታፊ አይደለም በሚል የሰጠውን ድምዳሜ እንደማይጋራ ነው የጠቆመው። ኮሚሽኑ በዚህ መግለጫ እንዳስታወቀው አብን ያነሳውን ጉዳይ በተመለከተ ተገቢውን ምርመራና ማጣራት አድርጓል ያለ ሲሆን በዚህ መሰረት የፓርቲውን ድምዳሜ አልቀበሉም ባይ ነው። ኮሚሽኑ እንደሚለው
በሀገራዊ ምክክሩ ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከተቋማትና ማህበራት፣ ከፌዴራል ከክልልና ከከተማ አስተዳደሮች፣ የመንግስት አካላት፣ ከታዋቂ ኢትዮጵያን፣ ከቀድሞ ተጠቃሚዎችና ከዲያስፖራ ማህበረሰብ የተውጣጡ ባለድርሻዎች እየተሳተፉ ይገኛሉ ባይ ነው። እንደዚሁም በሂደቱ የተለያዩ ድምጾች የተሰሙ መሆናቸውን ገልጾ አብንም እስካሁን በሀገራዊ ምክክሩ ንቁ ተሳትፎ ከሚያደርጉ የፖለቲካ ፓርቲዎች አንዱ ነው ሲል ጠቅሶታል። ኮሚሽኑ የምክክር ሂደቱ የማንኛውም ፓርቲ የመንግስት አካሉንም የተለየ ቡድን የፖለቲካ አጀንዳ ለማስፈጸም የሚውል መድረክ አይደለም ሲልም ነው የሞገተው። በኮሚሽኑ አገላለጽ ሀገራዊ ምክክሩ የተለያዩ ፍላጎቶችና አቋሞች በእኩልነት የሚቀርቡበትና በምክክር የጋራ መግባባት ለመፍጠር የሚሰራበት ሀገራዊ መድረክ ነው። ኮሚሽኑ በሂደቱ ወቅት ተግዳሮቶች፣ ጉድለቶችና ቅሬታዎች መኖራቸውን አልካደም። እነዚህን ጉዳዮች ለመፍታትና ተገቢውን ምላሽ ለመስጠት ግን ጥረቶች እየተደረጉ ናቸው ባይ ነው። ካብን ጨምሮ የተለያዩ ተመካካሪዎች የሚቀርቡ አቤቱታዎችና ቅሬታዎችን በቅሬታ አፈታት ስርዓቱ መሰረት ምላሽ የተሰጣቸው ስለመሆኑም ነው ኮሚሽኑ የጠቆመው። ሂደቱን ለማሻሻል የሚቀርቡ ገንቢ አስተያየቶችና ቅሬታዎች ሂደቱን ጤናማና ውጤታማ ለማድረግ እስከረዱ ድረስ እንደ ግብዓት ለመውሰድ ዝግጅት ስለመሆኑ ጠቁሞ በዚህ መነሻ ኮሚሽኑ አብንና ሌሎች ባለድርሻዎችን በቀሪው የምክክር ሂደት በንቃት እንዲሳተፉና የጋራ መግባባት ለመፍጠር እንዲተባበሩ ጥሪ አቅርበዋል። ኮሚሽኑ በመግለጫው ላይ አክሎ እንዳስታወቀው ሀገራዊ ምክክር የአንድ ወገን ድል ወይንም የሌላ ወገን ሽንፈት ሳይሆን ኢትዮጵያ የምትጋፈጣቸውን ችግሮች ለመሻገር የጋራ መፍትሄ ለማፈላለግ የሚያግዝ ሂደት ነው ብሏል። ኮሚሽኑ የሁሉንም ዜጎችና ተመካካሪዎች ድምጽ በእኩልነት ለማዳመጥና ሂደቱን በነጻነትና በገለልተኛነት ለመምራት ያለውን ቁርጠኝነት ዳግም አረጋግጧል። ዜናችን እንደቀጠለ ነው። በሽብር ተጠርጥረው በስር ለሚገኙት የኢህአፓ ፖለቲከኞች አበባ አካሉና ይስሐቅ ወልዳይ እንደዚሁም በጠበቃ አበራ ንጉስ ላይ ታጣቂዎችን የማደራጀት ተጨማሪ ክስ እንደቀረበባቸው ቢቢሲ ዘግበዋል። ሶስቱ ተጠርጣሪዎች ጽምዶ ከሚባለው ጸረ መንግስት እንቅስቃሴና ከታጣቂዎች ጋር አላቸው ከተባለ ግንኙነት በተጨማሪ በደቡብ ኢትዮጵያ ክልል ውስጥ ዘይሴ ማህበረሰብ ታጣቂዎችን ሲያደራጁ እንደነበረ ፖሊስ አረጋግጫለሁ ብለዋል። ፖሊስ ተጨማሪውን ከባድ ክስ ያቀረበው ፍርድ ቤት በተጠርጣሪዎቹ ላይ ተጨማሪ የምርመራ ጊዜ እንዲሰጠው ባቀረበው ማመልከቻ ላይ ነው። የፌዴራል ፖሊስ ወንጀል ምርመራ ቢሮ በዛሬው ዕለት ለዋለው ችሎት ባቀረበው በዚህ ማመልከቻው በፍርድ ቤቱ በተሰጠው 12 ቀናት የምርመራ ጊዜ ውስጥ አከናወንኳቸው ያላቸውን ተግባራት በዝርዝር አቅርበዋል። ተጠርጣሪዎቹ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ ዙሪያ በሚገኘው የዘሴ ማህበረሰብ ውስጥ ታጣቂዎችን ሲያደራጁ የነበረ መሆኑን በማስረጃ የማረጋገጥ ስራ ሰርተናል ሲል ፖሊስ በሪፖርቱ አመላክቷል። በተጨማሪም ተጠርጣሪዎቹ እስከተያዙበት ቀን ድረስ ጫካ ያሉ ጸረ ሰላም ኃይሎች ካላቸው አካላት ከፍተኛ አመራሮች ጋር በስልክ ሲገናኙ እንደነበር ጠቅሷል። ቢቢሲ የተመለከትኩት ያለው የፖሊስ ሪፖርት ተከባብረውና ተዋደው የሚኖሩ የዘሴ ብሔረሰብና ሌሎች ብሔረሰቦችን እርስ በርስ ለማጋጨት እየሰሩ ነበር ሲልም ተጠርጣሪዎቹን ወንጅሏል። በዘሴ ብሔረሰብ ዘንድ ከሚነሳው የአደረጃጀት ጥያቄ ጋር በተገናኘ በአካባቢ የጸጥታ መደፍረስና የሰዎች ሞት ሲከሰት እንደነበረ በተለያዩ ጊዜያት ሲገለጽ መቆየቱንም ዘገባው አትቷል። ፖሊስ ግን ለችሎቱ በጻፈው ማመልከቻ ላይ በአካባቢው ምንም አይነት የጸጥታ ችግር ሳይኖር የዘሴ ብሔረሰብ አባላት በመንግስት የጸጥታ ኃይሎች ተጨፍጭፏል በማለት የሐሰት ፕሮፓጋንዳ አሰራጭቷል ሲል ተጠርጣሪዎቹን ወንጅሏል። ይህንንም ህዝብና መንግስትን የማጋጨት እንቅስቃሴ ነው ሲል ፈርጆታል። ሐምሌ 7 2018 በቁጥጥር ስር በዋሉት ሁለቱ ፖለቲከኞችና የህግ ባለሙያ ላይ ከዚህ ቀደም የቀረቡት የሽብር ወንጀሎች በአዲስ አበባ ከተማ በሚገኙ የጸጥታ ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በመንቀሳቀስ እንደዚሁም ከህወሓት ጽምዶ ተብሎ ከሚጠራው ኃይልና በስም ያልተጠቀሱ ሌሎች ጸረ ሰላም ኃይሎች ጋር ተቀናጅተው በመንቀሳቀስ መጠርጠራቸውን የሚያብራራ ነበር። ችሎት ላይ በተሰጠው የ12 ቀን የምርመራ ጊዜ ውስጥ የአንድ ሰው የምስክርነት ቃል መቀበልን የጠቀሰው ፖሊስ ሆኖም ግን በርካታ የምርመራ ስራዎች እንደሚቀሩት ገልጸዋል። ከነዚህ መካከል የቅድመ ምስክሮችን ቃል መቀበል፣ ከጋሞ ዞን አርባ ምንጭ ከተማ አስተዳደር ተጨማሪ የሰነድ ማስረጃዎችን ማስመጣት፣ ወደ ስፍራ የተላከ የምርመራ ቡድን የሚያመጣውን ማስረጃ መጠበቅ፣ ከመገናኛ ብዙሃን ባለስልጣንና ከባንኮች ማስረጃዎችን ማስመጣት የሚሉት ይገኛሉ። በመሆኑም የምርመራ ስራው ለማጠናቀቅ የ14 ቀን የጊዜ ቀጠሮ እንዲፈቀድለት ዛሬ ጠዋት በነበረው ችሎት ላይ ፖሊስ ፍርድ ቤቱን ጠይቋል። ተጠርጣሪዎቹ በዋስ ከስር ቢለቀቁ በምስክሮቹ ላይ ጫና ሊያሳድሩ እንደሚችሉም ስጋቱን ጠቁመዋል። የተጠርጣሪ ጠበቃዎች በበኩላቸው የፖሊስን ጥያቄ መቃወማቸውን አቶ ሰለሞን ገዛይ ተናግረዋል። የግራ ቀኙን ክርክር ያዳመጠው ችሎቱ ከሰዓት በነበረው ውሎ ለፖሊስ ተጨማሪ 10 ቀን የምርመራ ጊዜ በመፍቀድ ለነሐሴ 12 2018 ቀጠሮ መስጠቱን የቢቢሲ ዘገባ ያሳያል። ወደ መጨረሻው የዜናችን ክፍል እናምራ። በኢትዮጵያ ምስራቃዊ ክፍል አቅራቢያ ከባድ ጦርነት ሲደረግ መሆኑ ተሰምቷል። የሶማሊያ ፌዴራል ጦር በሀገሪቱ ከሚገኙ ትልልቅ ከተሞች አንዷ ከሆነችው ባይዶዋ ከተማ የተቃዋሚ ኃይሎችን ማስወጣቱን ሮይተርስ ነዋሪዎች ነገሩ ሲል ዘግበዋል። በሶማሊያ ሌሎች አካባቢዎች ግጭትና ረሃብ ምክንያት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን እንደምታስተናግድ የገለጻት ባይዶዋ በፌዴራል ጦርና በደቡብ ምዕራብ ግዛት የቀድሞው ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ላፍታጋሪን ታማኝ በሆኑ የተቃዋሚ ኃይሎች መካከል ለሰዓታት በቆየ ውጊያ ስትናጥ መሆኗን ሮይተርስ አትተዋል። ነዋሪዎች እንደገለጹት በዛሬው ዕለት በከተማው መሃል የተካሄደው ግጭት ከመጋቢት ወር ወዲህ በከተማ ከተከሰቱ ውጊያዎች መካከል ከባዱ ነበር። በመጋቢት ወር የፌዴራል ጦር ባይዶዋን ተቆጣጥሮ እንደነበር ያስታወሱት ነዋሪዎች ይህ የላፍታጋሪን አስተዳደር ከፌዴራል መንግስት ጋር ያለው ግንኙነት እንደሚያቋርጥ ካስታወቀ በኋላ ነበረ። ከዚያም ላፍታጋሪን ከስልጣን እንዲለቁ ተገደዋል። የሶማሊያ ፌዴራል መንግስት ከሁለት አስርት ዓመታት በላይ የቆየውን የአልሸባብ አማጺ ቡድን ለመቆጣጠርና የረሃብ አደጋ ለመከላከል የታገለ በሚገኝበት ወቅት ከክልል መንግስታት የሚመጣ የታጠቀ ተቃውሞ እየጨመረበት እንደሚገኝ ነው የሮይተርስ ዘገባ የሚያሳየው። የሶማሊያ ግዛት ባለስልጣናት በክልሎች ምርጫ ላይ ሞቃዲሾን ተጽዕኖ ውድቅ እንዳደረጉ የተሰማ
ሲሆን ከዚህ ውጪ ስልጣንን በአስፈጻሚ አካል እንደሚያሰባስብ የገለጹትን የህገ መንግስት ለውጦችም እየተቃወሙ ነው። የሶማሊያ መከላከያ ሚኒስትር በሰጠው መግለጫ በባይዶ የሚገኙ የፌዴራል ጦር አባላት ጎሳ ይቀድ ፈንጂ በተጫኑ ተሽከርካሪዎች የተደገፉ ታጣቂዎች ጥቃት እንደፈጸሙባቸው ገልጸዋል። ሚኒስትሩ የፌዴራል ጦር ታጣቂዎችን ከባይዶ ማስወጣቱንና ወደ 30 የሚጠጉ ታጣቂዎችን መደምሰሱን ይፋ አድርገዋል። በማህበራዊ ትስስር ገጾች የተለቀቁትና በሮይተርስ ተረጋግጧል የተባለ ቪዲዮዎች የፌዴራል ጦር አባላት ከታጣቂ ተሽከርካሪዎች ጀርባ ሆነው ሲተኩሱና ሰዎች የቆሰሉ ሲቪሎችን በከተማ ጎዳናዎች ሲሸክሙ ያሳያሉ። 4 የባይዶ ነዋሪዎች የፌዴራል ጦር የተቃዋሚ ታጣቂዎችን ከከተማ ማስወጣቱን ገልጸው በተጨማሪም የሟቾችን አስከሬን ማየታቸውን ተናግረዋል። ዘገባው የጠቀሳቸው የአካባቢ ሽማግሌ የሆኑት ፋራ ኢብራሂም ለሮይተርስ እንደተናገሩት 4 ሲቪሎችንና ከሁለቱም ወገኖች የተጣጡ 6 ወታደሮችን ጨምሮ 10 የሟቾች አስከሬን አይቻል ማለታቸውም በዘገባው ተጠቅሷል። የላፍታ ገሬን ወገን በዛሬው ጠዋት ፌስቡክ ገጹ ላይ የከተማውን መሃል ተቆጣጥረናል ማለቱ ቢገለጽም ለክስተቱ አስተያየት እንዲሰጡ በሮይተርስ ተጠይቆ የነበረ ቢሆንም ምላሽ ለመስጠት ፈቃደኛ ለመሆናቸውን ዘገባው አስታውሷል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።